ስለዚህ ኢየሱስ ክርስቶስ እንኳን ካጋነን ተጋደሉ ይችላል ስለዚህ ኢየሱስ ጠበቃ ነው የሚለውን ታምናለህ ማለት ነው ጠበቃ ነው ተከራካሪ ነው ስላንተ የሚሟገት ነው የሚለውን ታምናለህ ማለት ነው የሚሟገተው ከማን ጋር ነው እያልኩ እኮ አሁን ጠበቃውን እንመንና ከማን ጋር የሚሆኑን ደግሞ እናያለን ስለዚህ ጠበቃ መሆኑን ስላንተ የሚከራከር መሆኑን ታምናለህ ማለት ነው ችግር የለም ማመን አይከራከርልኝም ይጠብቀኛል አዮ እሺ ይሄው ደግሞ አሁን ካድከው ማለት ነው ካድከው ማለት ነው ማካድ አይደለም እሺ ስለዚህ ይሄው መጽሐፉ ላይ ጠበቃዬ ነው ደግሞ ይከራከርልኛል ይላል ይከራከርልኝ ካለ ከጠላቶች ጋርና ከእኔን ከሚቃወሙኝ ጋር ከማንም ጋር ይሁን አሁን we will discuss it መጀመሪያ ኢየሱስ ለአንተ ተከራካሪና ጠበቃ ነው እሱን እመን ኢየሱስ ለኔ አንተ ጠበቃና ተከራካሪ ነው ጠበቃዬ ነው አው ባብቀኝ ቁጭ ብሎ ስላለው ኢየሱስ ነው ያወራና ነው ስላንተ እንደሚከራከርና ጠበቃ እንደሆነ መጀመሪያ እመንና ከዛ ደግሞ እንቀጥላለን አሁን የተነገረበት ኮንቴክስት ምንድነው የፈለከውን ኮንቴክስት ወሰደው ስለዚህ ኢየሱስ ጠበቃ ነው ኢየሱስ ተከራካሪ ነው we will discuss it ስለኛ ከአብ ጋር ፈጽሞ ይከራከር ስላንተ አሁን we will discuss መጀመሪያ ጠበቃ መሆኑ ስላንተ ሊከራከር እንደሚችል እመንና ከዛ ከማጋ ነው የሚለውን ደግሞ እናየዋለን እንኳን ጠላቶቼን ይቃወማል ጌታችን መድኃኒታችን ኢየሱስ ክርስቶስ ጠላቶቼን ይቃወምልኛል ነገር ግን ከአብ ጋር አያስታርቅም ወይም ደግሞ ከአብ ጋር ለኔ አይከራከርልኝም ሶ ባቀኝ ስላንተ ጠበቃ አይደለም ነው አርጊውመንት ስለኔ ጠበቃ አይደለም ነው እያልከን ያለው ኖ እሺ ጠበቃ ሆኖ ከአብ ጋር አያስታርቀኝም ለኔ ነገር ግን ጠበቃነቱ ከጠላቶቼ ጋር ለጠላቶቼ ጠበቃዬ ነው ከይቅርታ ጋር ግን ብሬ ያለቀ ያው የድሃ ነገር ሆኖ እሺ አንድ ክፍል አንብበልህና አይ ቲንክ ይበረክትልሃል እስክንጨርስ ድረስ የሚወጣ አይመስለኝም እሺ እንደዚህ ይላል ልጆች ሆይ ኃጢያት እንዳታደርጉ ይህን ጽፈላችኋለሁ ማንንም ኃጢያትን ቢያደርግ ከአብ ዘንድ ጠበቃ አለን እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል ከማን ዘንድ ነው ጠበቃ ያለን ከአብ ዘንድ ማን ነው ጠበቃው ወልድ ወልድ ጠበቃ መሆን ይችላል ማለት ነው ተመካከሩ ችግር የለም ጠበቃነቱ ምን አይነት ጥብቅና ያስብለዋል አሁን የማማለት ጥብቅና አይሆንም we will discuss it ምን አይነት ጥብቅና ነው we will discuss it አሁን ጠበቃ ነው ወይ ከአብ ዘንድ ጠበቃ አለን ወይ የሚለው እንየው መጀመሪያ ግልጽ አድርገው ይሄው መጽሐፉ እንደሚለው ማንንም ኃጢያትን ቢያደርግ ኃጢያት ላደረገ ሰው ከአብ ዘንድ ጠበቃ አለን ነው የሚለው ኃጢያት ላደረገ ሰው ከአብ ዘንድ ጠበቃ አለው ወይስ የለውም ለኃጢያተኛ አዎ ለኃጢያተኛ በመማለድ ነው በምን እሱ ዲስከስ ኢት መጀመሪያ ጠበቃ አለው ወይስ የለውም እመንና ከዛ ወደዛ ደግሞ ሙፍ ታረጋለህ አይደል ቃላቶችን እየጠበቅ እንትን ልትለኝ እንደሆነ ገብቶኛል አይ ምንም አይግባ አትፍራ ምንም አልገባህም ገና አልገባህም መፍራት አይደለም መጠበቃ መሆኑን ብቻ አንደርስታንድ አድርገው ስለዚህ በአብ ቀኝ ለኃጢያተኞችና ለበደለኞች ከየት ከአብ ዘንድ ከአብ ቀኝ የሆነ ጠበቃ አለ ወይስ የለም መጽሐፉ እንዴት ተረዳዋለህ አሁን ያልከው አርጋኖ ነው ወይስ ከመጽሐፍ ቅዱስ ነው ያወጣል አርጋኖ ቢሆን ተቀበለዋል አርጋኖን ቢሆን ተቀበለዋል ወይ ሁለቱንም ቢሆን ተቀበለዋል ስለዚህ ምንም ማተር ያርጋ ሐሳብን ቀጥል እኮ ከመጽሐፍ ይሄን ያመጣህልኝ ከመጽሐፍ ቅዱስ ነው ካርግ እንዴ አሁን እያነበብኩልህ ነው ከየትም ይሁን አሁን እሱ አያስጨንቅም ያሳይ ይቻላል ያን አስተው ምንም እሷን ማተር ያድርግ ተቀበለዋል ወይ ተቀበለዋል ከተቀበልከው አሁን በአብ ቀኝ ጠበቃ አለ ማለት ነው ለኃጢያተኛና ለበደለኛ ጠበቃ አለ ማለት ነው ነገር ያለው ቀደም ጠበቃነቱ ያማለደኝ አይደለም ጠበቃ ሆኖ ሊያማልደኝ አይደለም we will discuss it ከምን አንፃር እንደሆነ ጥብቅናው እናያለን ግን ለኃጢያተኛ ኃጢያት ለሰራ ለበደለ ሰው ጠበቃ ነው ኢየሱስ የሚለውን አመንክበት እንቀጥል
ጠበቃዬ ነው። ኢየሱስ ጠበቃህ ነው። የሱ ከአብቀኝ መቀመጡ ራሱ ለኔ ጋራንቲ ነው። ስለዚህ ኢየሱስ ለአንተ ጠበቃህ ነው ማለት ነው። ሆኖኛል። እሺ ጠበቃ ሆኖኛል ብለህ ስታወራ ኢየሱስ ክርስቶስ ከአብ ዘንድ ለአንተ ጠበቃህ ነው ማለት ነው። አለቀ። ስለዚህ የክርስቶስ ኢየሱስ ጥብቅና አንተን ከኃጢአት ምን ለማድረግ ነፃ ከማድረግ አንፃር ያለ ጥብቅና ነው ማለት ነው። አዎ ከማን ዘንድ? ከአብ ዘንድ። አዎ በአብ ቀኝ ሆኖ ኢየሱስ ጠበቃ መሆኑ ዝቅ አስብሎታል። ከአብ ቀኝ ሆኖ ኢየሱስ ለአንተ ጠበቃ መሆኑ ዝቅ እንዲል አድርጎታል። ኧረ በፍጹም። በአብ ቀኝ ሆኖ ኢየሱስ ጠበቃ መሆን ይችላል ማለት ነው። ጠበቃችን ነው አልኩ እኮ እኔ ልክ ነው እሱን እኮ ተማመንን። በአብ ቀኝ ሆኖ ግን ጠበቃ መሆን ይችላል ማለት ነው ኢየሱስ። አዎ ኦኬ። ጥብቅናው ከምን አንፃር ነው? እሺ አሁን ወደ ኋላ እንመለስና ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ አድኖን ከአብ ጋር አማልዶናል። የሊቀ ካህናትንም ሥራ ሰርቶ አማልዶናል። ያንን የሊቀ ካህናትን ሰርቶ ጥብቅናው ከምን አንፃር ነው ያልኩህ ብራዘር? እኮ ልነግርህ ነው። እዚሁ ጋር አሁን ያነበብኩልህ ክፍል ላይ ነው የቆምኩት። ምናልባት መጽሐፍ ቅዱስን የማታውቀው ከሆነ ያነበብኩልህ ክፍል እግዚአብሔር ቃል ነው። አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ጀምሮ ነው ያነበብኩልህ። እሺ ላውራው ነው። አውራይ ክፍሉን አውቀው እንድታወራ ነው እድል የሰጠው። እሺ የሊቀ ካህናትን ሥራ ሰርቷል። ይህን የሊቀ ካህናት ሥራ የሰራው ግን አንድ ጊዜ አንድም መስዋዕት አቅርቦ ለዘላለም ነው ያደረገው። የክርስቶስ ዓለም ፍጻሜ ያደረገው እኔ አሁን ለሚሰራ ኃጢአት ለሚበድል ሰው ነው እያወራሁኝ ያለሁት። ያኔ ስለተፈጸመ ጉዳይ አንዴ ከእግዚአብሔር ጋር እሱን አርጊውመንት እንድታመጣ አይደለም። አሁን ሰው ኃጢአት ሲሰራ መቼ? አሁን ሲበድል ራይት ናው ነው እያወራሁኝ ያለሁት። አሁን ለሚበድል፣ አሁን ለሚያሳዝን፣ አሁን ከእግዚአብሔር ጋር ለሚጣላ ሰው ማን ነው ጠበቃው? ኢየሱስ ነው። የኢየሱስ ጥብቅና ከምን አንፃር ነው ያልኩህ ወዳጅ። ስለአሁን ነው እያወራን ነው። አንተ ልጅ ከሆንክ በኋላ ልጅ ከሆንክ ኃጢአት ስትሰራ ስትበድል ስላለው ህይወት ነው እየተነጋገርን ያለን። እሺ የኢየሱስ ጥብቅና ከምን አንፃር ነው ያልኩህ? ኃጢአታችንን ያስወግዳል፣ ይቅር ያስብለናል። ከምን አንፃር? በዛች ዘላለማዊ ተደርጋ በተቀመጠችው በሊቀ ክህነት ሥራ ኃጢአታችንን ይቅር ያስብለናል። አዎ ኃጢአታችንን ምን ያደርጋል? ያስተሰርይልናል። ነገር ግን አሁን እየጸለየ እየተደፋ እየወደቀ ሳይሆን ያቺ የሰራት ሊቀ ክህነት ሥራ እስከ ዓለም ፍጻሜ ድረስ ስለምትሰራ በእርሷ ነው የሚያማልድ። ጎበዝ እየመጣ አሁን በደንብ ስማኝ፣ ኔትወርክ ሳይቋረጥ ቤተክርስቲያን አሁን ይጸልይልናል ያለችው መጽሐፍ ቅዱሳዊ ኤቪደንስ የለውም። ቤተክርስቲያን በዚህ ጉዳይ ላይ ፐርሰናሊ አላምንበትም። በዚህ ሰዓት ላይ የቆመ እየተነሳ የሚጸልይበት የሚለምንበት ኬዝ የለም። ኦኬ ግን አንድ ጊዜ የሰራው ያ የመስቀል ስራ አሁንም ምንድነው? እሱ ትኩስ ነው። ስለዚህ ሰዎች ኃጢአት ሲሰሩ ሲበድሉ ከእግዚአብሔር ጋር አሁንም የሚታረቁት በማን ነው? ጠበቃቸው በሆነው በኢየሱስ። ከዕዳቸው ነፃ የሚወጡት በማን ነው? አሁንም ስለነሱ በሚሟገተው በክርስቶስ ኢየሱስ። የኃጢአታቸው ማስተሰሪያ በሆነው በክርስቶስ ኢየሱስ። ስለዚህ የክርስቶስ ኢየሱስ የማስታረቁ ስራ ኃጢአት ስለሰራ ሰው ለበደለ ሰው አሁንም ምን ያደርጋል? ይቀጥላል ማለት ነው። ኦኬ ስለዚህ አሁንም ኢየሱስ ምንድነው? አሜን ጠበቃችን ነው። አሁንም ጠበቃችን ነው። የእግዚአብሔርን ሐሳብ ነው ይሄን የሚናገረው። እሺ አንድ ክፍል ጨምረልን። እንደዚህ ይላል። እሺ ያው አንድ እግዚአብሔር አለና። ስንት እግዚአብሔር አለ? አንድ። በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ስንት እግዚአብሔር ነው ያለው? አንድ ነው። አንድ። ክብር ለጌታ ይሁን። በእግዚአብሔርና በሰው መካከል ያለ መካከለኛ ስንት ነው? አንድ ነው።
አንድ ነው። ኢየሱስ ማን ነው? መካከለኛው ወልድ ኢየሱስ ክርስቶስ ነው። ነገር ግን ይሄ ቃል የተነገረበት ኮንቴክስት አለ እንጂ ለአማላጅነት የሚገለጽ አይደለም። ንገረና፣ እሺ ኮንቴክስቱን ንገረን። ተነጋገሩ፣ ሐሳብ ዲል ማድረግ ትችላላችሁ ለሁለት ሆናችሁ። ሌላ ማን አለ? ከጀርባ ያለ ሰው ነው። አረ የሚያወራ አይደለም፣ እኔ ነኝ የማወራው። ችግር የለም ብራዘር፣ ችግር የለም እኮ ብታወሩ ችግር የለም። ኢትስ ኖርማል ብራዘር፣ ኖርማል። ልቀጥል? አዎ ቀጥል። ኖርማል ነው፣ ዲስከስ ባረጋችሁ ኖርማል ነው ምን ያለ ብዙ ችግር የለውም። ድምጽ እየሰማን ስለሆነ ብታወሩ። ወልድ ኢየሱስ ክርስቶስ በስጋ መጥቶ የኦሪትን ፈጻሚ ሆኖ የሐዲስ ኪዳን ደግሞ ጀማሪ ስለሆነ የሐዲስ ኪዳን መካከለኛ ተብሏል እንጂ ወልድ ኢየሱስ ክርስቶስ አማልዶናል። እርግጥ ነው ያቺ ማማለድ ስራ የዛኔ ለተገለጸለት ነው እንጂ አሁንም ያማልዳል ማለት አይደለም። አሁን ክፍሉን አሰዳን ያልኩት ስለ መካከለኝነት እያወራን ያለ ነው። በእግዚአብሔርና በሰው መካከል ያለው መካከለኛ አሁን ተቀይሯል? አልተቀየረም እንጂ። እሺ በእግዚአብሔርና በሰው መካከል ያለ ሚዲየት የሚያደርግ የሚያስማማ የሚያስታርቅ አሁን ማን ነው? ያኔ የሰራው የሊቀ ክህነት ስራ እኮ ማን ነው ያልኩኝ። አሁን ላይ መካከለኛው ማን ነው ያልኩኝ። መካከለኛ የሆነው ወልድ ኢየሱስ ክርስቶስ ነው። ነገር ግን እያማለደ አይደለም በአሁኑ ሰዓት ነው እያልኩ ያለው። ወይ ዲስከስ አሁን እሱን እናወራለን። አሁን የጠየቅኩን ጥያቄ በደንብ ስማ። ይኸውልህ በእግዚአብሔርና በሰው መካከል ያለ ሚዲየት የሚያደርግ መካከል ላይ ያለ መካከለኛው መቼ አሁን ማን ነው? ወልድ ኢየሱስ ክርስቶስ። ኦኬ ስለዚህ ኢየሱስ ክርስቶስ አሁን ያለው የት ነው ያለው? በአብ ቀኝ። ኦኬ በአብ ቀኝ ሆኖ ኢየሱስ መካከለኛ መሆን ይችላል ማለት ነው። መካከለኛ የተባለበት ምክንያት ነገርኩ። የኦሪትን ፈጻሚ ስለሆነና የአዲስ ኪዳንን ጀማሪ ስለሆነ በእነዚህ ሁለቱ መካከል ስለተገኘ ወልድ ኢየሱስ ክርስቶስ መካከለኛ ተባለ። አይ አልተባለ። ማስረጃ ስጠኝ። እንደዛ የሚል ትምህርት የለም። ኢየሱስ በብሉይና በአዲስ ኪዳን መካከል የተወለደ ሰው ስለሆነ ኢየሱስ መካከለኛ ነው የተባለው በሁለቱ መካከል ስላለ ነው የሚል ትምህርት ኖ እንደዛ አይደለም። ታዲያ እንደዛ አይደለም። ታዲያ እንዴት ነው? የኦሪትን ህግ አለ አይደል? የኦሪት ህግ አለ። እነዛን ሳይሽር አጥብቋቸው በአዲስ ኪዳን ማነው የኦሪትን ፈጽሟል። ኦሪትን ህግ ፈጽሞ የአዲስ ኪዳን ደግሞ የሰጠንን ህገ ወንጌል የሚባል ነገር አለ አይደል? እቺን ስለሰጠን መካከለኛ ተብሏል። አያት እንደሱ የሚልም ትምህርት የለም። ቤተክርስቲያን ራሱ እንደሱ የምትረዳ አይመስለኝም። ሂዝ ሚዲየተር ነው። ሚዲየተር ማለት በእግዚአብሔርና በሰው መካከል ነው እያወራ ያለው። በማንና በማን? በእግዚአብሔርና በሰው መካከል። ክፍሉ እንድትረዳው ተጨማሪ ልስጥ አንዴ። ተጨማሪ ልስጥ ቆይ አንዴ በሰውና በእንትን ስላልክ ነው። ይቅርታ። እሺ የኛን ስጋ ነስቶ ወይም ከድንግል ማርያም ተወልዶ በአብ ቀኝ ማስቀመጡ ራሱ የኛ ጋራንቲ ነው። ስለዚህ በሰው መካከል አምላክ ያልነበረን ስጋ አምላክ በማድረጉ ወይም የሰው ልጅ አምላክ በመሆኑ የሰው ልጅ ማን ነው? የሰው በማን ነው? መካከለኛ ነው። የአዲስ ኪዳን መካከለኛ ነው የተባለው። እስቲ አልገባኝ። ሐሳብን ልረዳው አልቻልኩም። የአዲስ ኪዳን መካከለኛ ነው የተባለው ወልድ ኢየሱስ ክርስቶስ ስጋችንን ነስቶ በአብ ቀኝ ማስቀመጡ ያንን ስጋ የሰውን ስጋ ወይም የሰዎችን ስጋ አምላክ ማድረጉ በእግዚአብሔር ቀኝ የሰው ስጋ እሱ በአብ ቀኝ መቀመጡ ነው መካከለኛ ያስባለው። እንደዛ ያልከን ያለው አይደለም። በሰውና በእግዚአብሔር መካከል በሰውና በእግዚአብሔር መካከል ሆኖ አምላክ የነበረው ስጋና አጥንት ያልነበረው አምላክ ስጋ ወስዶ በእግዚአብሔር አብ ቀኝ ማስቀመጡ በሰዎችና በእግዚአብሔር መካከል ያለውን
ለማጠየቅ የሐዲስ ኪዳን ማዕከለኛ ተብሏል ነው እያልኩ ያለው። ኦርቶዶክስ እንደዚህ አይነት ትምህርት ግን አላት? ጠይቅ እስኪ ማስረጃ አስተኝ ይውራል። እሺ አንዴ ወጥቼ ልመለስ። ግን መጽሐፍ ላይ ስላለ ነው። ኦኬ እሺ ላሳየሽ፣ እዚሁ ክፍል ላይ ላሳየ። አንተ የምትለው እንደሌለ አሁን ወጥ ከምትመስል ያለቀብኝ ነው ስላልክ ከምን አንፃር እንደሆነ መካከለኝነቱ እዚሁ ክፍል ላይ ቁጥር አንድ ወርዶ የሚናገረው ቁጥር ስላለ ላሳይ። ኦኬ ስለምን እያወራ እንደሆነ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይልና ራሱንም ለሁሉ ቤዛ ሰጠ ይላል። ኦኬ ለምን ራሱን ለሁሉ ቤዛ ሰጠ? የክርስቶስ ኢየሱስ መካከለኝነት ከቤዛነቱ አንፃር እንጂ አንተ የምታወራቸው ነገሮች ሁሉ መጽሐፍ ቅዱስ አያውቃቸው። የኢየሱስ መካከለኝነት ሚዲయేተርነት አሁንም በእግዚአብሔርና በሰው መካከል መሆኑ ሪዝኑ ለሁሉ ቤዛ ምትክ ሆኖ ራሱን ምን ስላደረገ ስለሰጠ። ስለዚህ በሱ ቤዛነት አማካኝነት አሁንም ቢሆን ሰዎች ከእግዚአብሔር ጋር ምን ያደርጋሉ? ይታረቃሉ። ሰዎች ከእግዚአብሔር ጋር ምን ያደርጋሉ? ሰላምን ያወርዳሉ። ኦኬ ስለዚህ ቤዛነቱን እየካድኩ አይደለም እኔ ቤዛ ሆኖናል። በቤዛነቱ ኢየሱስ ለአንተ መካከለኛ ነው፣ ሚዲయేተር ነው፣ አስታራቂ ማለት ነው። ባይዘው ሌላ ቋንቋ የለውም። አስታራቂ ማለት ነው። ሚዲయేተር ማለት አስታራቂ ማለት ነው። መካከለኛ ማለት አስታራቂ ማለት ነው። ሌላ ምንም ትርጉም የለውም። መካከለኛ ማለት አስታራቂ ማለት አይደለም ነው። ሚዲయేተር ማለት ሁለት አካላቶችን የሚያስማማ ማለት ነው። ሌላ ትርጉም የለውም። በዛ ነው የምትረዳው? እንደዛ ነው ሐሳቡ። እኔ የምረዳው ሳይሆን ሐሳቡ እንደዛ ነው። ታዲያ ኢየሱስ ቤዛነቱ ታዲያ ምንድነው ያደረገልህ? የኢየሱስ ቤዛነት ምንድነው ያደረገልህ? ቤዛችን ሆኗል። ኃጢአታችንን ተሸክሞ ምንድነው ያደረገልህ ነው ያልኩህ። አስታርቆናል ከአብ ጋር አለቀ። አዩ። ስለዚህ የክርስቶስ ኢየሱስ መካከለኝነት ከምን አንፃር ነው ማለት ነው? ከማስታረቅ አንፃር። አስታርቆናል ማለት አሁንም እያስታረቀን ነው ማለት አይደለም። እሺ አሁን መካከለኛ አለ፣ ግን እስከ ዘላለም ድረስ እስከ ፍጻሜ ድረስ አለ። ችግር የለም። አሁን መካከለኛ አለ ከኢየሱስ ሌላ። አሁን ሌላ መካከለኛ አለ የሚያስታርቅ አለ ከኢየሱስ ሌላ? አዎ። ማን ነው? ቅዱሳን ድንግል ማርያም። መጽሐፉ ግን ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ ስንት ነው ይላል? ስንት ነው ይላል? እሺ አንድ ነው ይላል። ኦኬ አንድ ነው ሲል ሌሎች አሉ እያለ ነው ያለው አይደለም። በሌላ ክፍል ደግሞ ይመጣልሃል። እሺ ለምሳሌ አሁን ይሄን ክፍል እንመነው አንጨርሰውና ከዛ አንድ ስለመሆኑ ከነገርከኝ በኋላ ሌላ ደግሞ ካሉ እናያቸዋለን። ኦኬ ስንት ነው መካከለኛው? በቤዛነቱ ማስታረቅ የቻለው በእግዚአብሔር እና በሰው አንድ ነው። ያው አንድ ደግሞ የተባለው ማን ነው? እናቱ ናት። ከአዲስ ኪዳን በኋላ ያለውን ነው አንተ እያወራ ያለው። ለምሳሌ ማንም ሊያድነን አልቻለም፣ ሊቤዠንም አልቻለም። አሁን አዲስ ኪዳን ላይ አይደል እንዴ ያለ ነው እኮ? አዎ ሶሪ። አሁን ላለነው ሰዎች በእግዚአብሔርና በሰው መካከል ያለ መካከለኛችን ስንት ነው? አንድ ነው። ያው አንድ የሆነው ደግሞ ማን ነው ነው ጥያቄው። ወልድ ኢየሱስ ክርስቶስ ነው። ስለዚህ አሁን በእግዚአብሔር ዘንድ ከክርስቶስ ኢየሱስ መካከለኝነት አንፃር ሌላ አካል አለ መካከለኛ የለም እኮ ተባባለ። በቃ ከሌለ መካከለኛው ስንት ነው? አንድ ነው። አንድ ነው ከተባልክ አንድ ነው። ሁለት አይደለም፣ ሶስት አይደለም፣ አራት አይደለም። እንዳትሳሳት ራሱ ምን አድርጎታል? አንድ ነው ብሎ ስሙን ጠቅሶልሃል። ያውም ኢየሱስ ክርስቶስ ነው ማለት ነው። ኦኬ ግልጽ ነው። ኢየሱስ አንድ ነው የተባለበት ምክንያት ሊሆን የሚችለው እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ለዓለም ቤዛ አድርጎ ሰጥቷል። ስለዚህ ስለሰጠ ሌላ አካል ደግሞ አልነበረም። በዛን ጊዜ ቤዛ ሊሆነን የሚችል እንኳን ማንም ሰው አልነበረም።
ቤዛም ሊሆንም የሚችል አሁን አለ እንዴ ታዲያ መካከለኛ ሊሆን የሚችል አለ አሁን የለም ነገር ግን የሚያማልዱ አለ በጣም ጥሩ አሁን እንግዲያውስ መካከለኞች አሉ የሚል አሁን ደግሞ ከእግዚአብሔር ጋር የሚያስተሳስሩ አሉ የሚል ጥቅስ ስጠን ማርያም ብለናል ቅድም ማርያም ስትል ሰምተናል ማርያም በእግዚአብሔርና በሰው መካከል የምትቆም አስታራቂ ናት የሚል መካከለኛ ናት የሚል ማስረጃ አስተን እንግዲያውስ እሺ ሁለተኛ ቆሮንቶስ ሁለተኛ ቆሮንቶስ አሁን 5 ክፍሉን ሁለተኛ ቆሮንቶስ 5 ክፍሉን ከመክፈታችን በፊት አንድ ነገር ግን ካንተ ረጨ ኦኬ ማወቅ ፈልጋለሁ ያስታርቃሉ ስትል ማንን ነው ለምነው የሚያስታርቁ እግዚአብሔር ነው ኦኬ ሶ አሁን የምጠቅስልኝ ክፍል እግዚአብሔርን ለምነው ስለማስታረቃቸው መካከለኛ ስለመሆናቸው ለኃጢአተኛና ለበደለኛ ተስፋት ነው ማለት ነው አሁን የምትናገረው ክፍል ለኃጢአተኛ እግዚአብሔርን እየለመኑ የሚያስታርቁ መሆናቸውን ነው የሚያሳየው ማለት ነው መካከለኛ ናቸው እያልኩ አይደለም ነገር ግን አስታራቂዎች ናቸው ዳር ናቸው ያሉት ብራዘር አሁን ሚዲኤተሩ አንድ ነው ምን ማለት ነው መካከለኛው አንድ ነው አስታራቂው አንድ ነው ብሎ መጽሐፉ ጨርሶ አንታው ሌላ አስታራቂ ነው እየጨመርክ ያለው አረ ወልድ ኢየሱስ ክርስቶስ ቤዛ ሆኖናል አማልዶናል መካከለኛ ሆኖናል ኦኬ መካከለኛ ሆኖናል ስትል አሁን መጽሐፉ መካከለኛ አሁን ራይት በዚህ ሰዓት ላይ ኢየሱስ ክርስቶስ መካከለኛ አይደለም እያልከን ያለው አይደለም እንደዛ አይደለም ኦኬ አሁንም መካከለኛ ነው ነገር ግን አሁን ባለበት ሁኔታ እሱ እያማለደ አይደለም ነው እያልኩ አሁንም ምንድነው እሱ ኢየሱስ መካከለኛ ነው ኦኬ አሁንም መካከለኛ ሆኖ ኢየሱስ አሁን ግን ኢየሱስ መካከለኛ አይደለም እያልከኝ ያለው አይደለም ሊትራሊ ይሄን ነው የሚያማልደን ወንድምዬ የሚያማልደን ያቺ የሊቀ ካህናት የሰራት እስከ ዘላለም ድረስ ያለችው ስራ ናት የክርስቶስ ስጋና ደም ነው የሚያማልደን ይቆይ ብራዘር ይሁን አሁን ምን ይሁን ዊል ዲስከስ ግን ኢየሱስ መካከለኛ ነው ስትል አሁን በዚህ ሰዓት ላይ ኢየሱስ መካከለኛ ነው ማለት ነው አይደል መካከለኛ ነው ነገር ግን እያልኩ ያለው ልትረዳኝ አልፈለክም ነው ወይስ ኖ አሁን እኔ መጀመሪያ እንመነው ኢየሱስ መካከለኛ ነው ብለህ ታምናለህ አይደል ሂዝ የሚዲየት አሁንም በእግዚአብሔርና በሰው መካከል የሚያስታርቀው ማን ነው ወልድ ኢየሱስ ክርስቶስ የሰራት ስራ ራሱ አሁን ይኸውልህ እሺ ክፍሉ ደግሜ ላንብበል አሁን ትልቁ ችግር እሱ ስለሆነ ማለት ነው ኦኬ አንድ እግዚአብሔር አለና ስንት እግዚአብሔር ነው ያለው አንድ እግዚአብሔር ነው ያለው በእግዚአብሔርና በሰው መካከል ያለ መካከለኛ ሚዲኤተር አስታራቂ ደግሞ አንድ አለ ስንት አለ አንድ ነው ያለው አንተ ሌላ ታሳየናለህ መጽሐፉ ግን ስንት ነው አለ የሚለው አንድ አለ ነው የሚለው ስለመቼ ነው እያወራ ያለው ኢየሱስ ይሄ እኮ አንደኛ ጢሞቴዎስ የተጻፈው ክርስቶስ ኢየሱስ ከሞተልን ካረገ በኋላ ነው ያለው ብራዘር ሐዋርያቶች ለምእመናኖቻቸው ሲያስተምሩ ለአገልጋዮቻቸው መጽሐፍ ሲጽፉ አንድ አለን እያሉ ነው የሚናገሩት ስለመቼ ስላሉበት የህይወት ምዕራፍ ለምሳሌ ጳውሎስ ዛሬ ቢኖር ዛሬ የሚጽፈው ጽሑፍ ነው ይሄ አሁን ላይ ቢኖር በዚህ ምድር ላይ ለያለው ደብዳቤ ቢጽፍለት ለያለው ደብዳቤ የሚጽፍለት ጠበቃ አለን አሁን ብራዘር አሁን መካከለኛ አለን እርሱም ግራ እንዳይገባ ሰው የሆነው ኢየሱስ ነው እያለህ የሚናገረው ነበረን አይደለም የሚለው መጽሐፉ ኦኬ ኖን ያቃል አይደለም የሚለው አሁን ባብ ቀኝ ራይት ናው ብራዘር የሚልህ እሱን ነው ጳውሎስ ቢጽፍልህ አሁን የሚጽፍልህ ይሄንን ነው ለጢሞቴዎስ ሲጽፍ ይሄንን ነው እየጻፈለት ያለው በጢሞቴዎስ ስላሉ ምዕመናኖች ሲጽፍ ይሄንን ነው እየጻፈ ያለው ምን እያለው ነው ያለው አሁን ጠበቃ አለን ጠበቃችን ማን ነው ኢየሱስ ክርስቶስ ነው መካከለኛ አንድ ነው በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ ኢየሱስ ነው እያለ ሲናገር እያወራ ያለው ስለአሁን ጊዜ ነው ስለዚህ አትደባልቀው ምን ከዚህ አንፃር ነው ሶ ኢየሱስ ላንተ
በዚህ ሰዓት ላይ ጠበቃህ ነው ወይስ ጠበቃህ አይደለም? ጠበቃህ ነው አልከኝ፣ ጨረስን። ኢየሱስ ክርስቶስ በዚህ ሰዓት ላይ ላንተ መካከለኛ ነው ወይስ መካከለኛ አይደለም? መካከለኛዬ ነው አልከኝ፣ ጨረስን። ኦኬ ሶ መካከለኛዬ ነው ብለ መካከለኛክ የሆነው ኢየሱስ የሰራው ከምን አንፃር ነው? ግራ እንዳይገባ ከቤዛነቱ አንፃር። ምን ማለት ነው? ላንተ ምትክ ሆኖ ዋጋ ከመክፈሉ አንፃር ነው። አሁን ነው ሄዶ በሰማይ በምድር ላይ መጥቶ ኢየሱስ ዋጋ የሚከፍለው አይደለም። ያኔ የሰራው በመስቀል ላይ የከፈለው ያ ክቡር ደም አሁንም ላንተ ምንድነው? እሱ ሪዝን ነው ከእግዚአብሔር ጋር ለመታረቂያ፣ ምክንያት ነው ከእግዚአብሔር ጋር ለመስማሚያ። ያንን ደግሞ ያደረገው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ያለ ክርስቶስ ኢየሱስ አሁንም ቢሆን ያለው ከእግዚአብሔር ጋር መታረቅ፣ ከእግዚአብሔር ጋር መስማማት አይችልም። ግልጽ ነው? እሺ አሁን አንተ ቅዱሳን ከእግዚአብሔር ለምነው እንደሚያስታርቁን ደግሞ መካከለኛ እንደሚሆኑ ደግሞ እስቲ ያሳየን። መካከለኛ ናችሁ እያልኩ አይደለም፣ ያማልዳሉ። አሁን ስለ ኢየሱስ ክርስቶስ ልመለስበት። አሜን። ወልድ ኢየሱስ ክርስቶስ መጥቶ አማልዶናል ከአብ ጋር። ይህንም ማማለድ እስከ ዓለም ፍጻሜ ድረስ ይሰራል። ነገር ግን እርሱ አሁን አብን አይለምነውም ነው። ያን የሰራው ስራ እያማለደን ይኖራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን አፍሶልናል፣ ስጋውን ቆርሶልናል። ያንን ስጋ የሚበላና የሚጠጣ የኃጢአት ስርየትን ያገኛል። በጌታችን በኩል የእግዚአብሔርን ልጅነት ያገኛል። ስለዚህ ኢየሱስ ክርስቶስ ያኔ ያፈሰሰው ደም ዛሬም ትኩስ ነው፣ ነገም ይሰራል። እሱ እያማለደን ይኖራል። አንድ ነገር አጥርተን እንለፍ። ኦኬ የክርስቶስ ኢየሱስ ያፈሰሰው ደም አሁን ከኢየሱስ የተለየ ነው አይደለም? ኦኬ ሶ የኢየሱስ ደምና የክርስቶስ ኢየሱስ ስጋ ብለህ ስታወራ ስለ ኢየሱስ ነው እያወራ ያለው አይደል? ደሙ ለብቻ ኢየሱስ ለብቻ ናቸው እንዴ? አሁን ላይ ያፈሳል። አንድ የፈሰሰው ደም ማን ነው አሁን ስቲል የሚወክለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ያኔ ያፈሰሰው በዕለተ ዓርብ በመስቀል ላይ ሆኖ ያፈሰሰው ደም የኢየሱስ ክርስቶስ ደም ያ ደም አሁን ትኩስ አይደለም? ትኩስ ነው። ትኩስ ነው ብለን የምታወራ ከሆነ አሁንም አስታራቂ ማን ነው ማለት ነው? የኢየሱስ ክርስቶስ ደምና ክርስቶስ ደሙና ክርስቶስ ያን የሰራው ማለት ነው። አሁን ላይ ያፈሰሰ አያማልደኝም። ኢየሱስ ክርስቶስ በምድር ላይ መጥቶ ማን ያፈሳል አለ? ብራዘር አንድ የፈሰሰው ደም እኮ ትኩስ ነው አለን። እኔም እያልኩ ያለው ትኩስ ነው። ሆልድ ኦን እያልኩ ያለው ይሄ አይደለም። አሁንም ትኩስ ነው አይደል የኢየሱስ ደም? አዎ። መቼ? አሁን ራይት ነው። ደሙን ከኢየሱስ ለይተህ ታየዋለህ አታየውም አይደል? ያ ደም የማን ደም ነው? የኢየሱስ ደም ነው። ማን ነው? ኢየሱስ ነው ዋጋውን የከፈለው። ኦኬ ያዳነህ ኢየሱስ አሁንም የሚያድነህ በከፈለው ዋጋ ነው። ምንም ጥያቄ የለውም። ያ ግን አዳኝህ ማን ነው ተብለህ ስትጠየቅ፣ አስታራቂህ ግን ማን ነው ተብለህ ስትጠየቅ ማን ነው የምትለው? ኢየሱስ ነው እኮ ነው የምትለው። ግልጽ እኮ ነው ብራዘር። አየህ እንዴት ነው ያዳነኝ ብለህ ስትጠይቅ በመስቀል ላይ ዋጋ ከፍሎ ቤዛ ሆኖ ትላለህ። ኦራይት ያ አስታራቂነቱ ያ ቤዛነቱ አሁንም ምንድነው? እሱ ከእግዚአብሔር ጋር አለ። አሁንም ያስታርቃል ከእግዚአብሔር ጋር። አሁንም ኃጢአተኞች በደለኞች ምን ያደርጋል? ያስማማል። መቼ? ያኔ የተከፈለው ዋጋ እሱ እንዴት እንደተከፈለ የምታስረዳበት ሐሳብ ነው። ግን ያ የከፈለው ማን ነው? እሱ ብለህ ስትጠይቅ ማን ነው? ኢየሱስ ነው። መካከለኛ ማን ነው? ኢየሱስ ነው። ግን ኢየሱስ መካከለኛ የሆነው እንዴት ነው ካልክ ቤዛነቱን ነው የምታነሳው። ኦኬ ሁለቱን አስደባልቃቸው። አሁን እየጠየቅኩ ያለሁት በዚህ ሰዓት ላይ ቤዛ ሆኖ በመስቀል ላይ ዋጋ ከፍሎ አሁንም ቢሆን ከእግዚአብሔር ጋር የሚያስታርቅህ ማን ነው ነው ጥያቄው። ከኢየሱስ ሌላ አለ? ኢየሱስ ክርስቶስ አሁን አያማልደኝም። ነገር ግን ያኔ ተሰቅሎ የሰራት ስራ የሊቀ ክህነቱ ስራ እስከ ዘላለም ድረስ አንድ መስዋዕት አቅርቦልን ለዘላለም የሚሰራ አድርጎታል። በየጊዜው ደሙ አይፈስም። በየጊዜው ማን ነው ስጋው አይቆርስም። ያን ያፈሰሰው ደም ዛሬም ግን ያማልደናል። ኦኬ ካም ኦን አሁን ላሳየ በቃ ልጠይቀና አሁን በደንብ ራስ መልስልን ችግር የለም። ኦኬ
ከኢየሱስ የተለየ ስጋና ደም አሁን አለ? የለም። እሺ እንዳትረሳው ይሄን ንግግርን ጻፉለት ብቻ ከስር ስለሚረሳ ማለት ነው። የለም። ኦኬ ከኢየሱስ የተለየ የለም። ኢየሱስ ክርስቶስ ያፈሰሰው ደም የቆረሰው ስጋ አሁን ላንተ ትኩስ ነው ወይስ ትኩስ አይደለም? ትኩስ ነው። ሶ ኢየሱስ ክርስቶስ አሁን ማፍሰስ ይጠበቅበታል ላንተ? አይጠበቅበትም። ያኔ ያፈሰሰውና ያኔ የሰራው የማስታረቅ ስራ ዛሬም አንተ ሊረዳና ሊያግዝ ይችላል? ያለው አለ ብራዘር ያለው እሺ ያለው እሺ ኔትወርክ ሊሆን ይችላል። እሺ ናዋ ሰላም ነው? እግዚአብሔር ይመስገን አለ። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ። እሺ የሆነ ፊድባክ አለ አንተ ጋር ድምጽ ለሰውና እሺ ብሩኬ ተቀበለው እስቲ። ብሩኬ አለሁኝ ዳኒ። እሺ ወንድማችን ሳይል ጥያቄ መጠየቅ ጀመረ ያለው ጠፋ ዳኒ። እያሰብኩ ነበር ጥያቄ ዳኒ መጠየቅ ከጀመረ ፓኬጁ ያልቃል ብዬ እያሰብኩ ነበር። ስትወያዩ እንደዛ እያሰብኩ ነበር። ወንድማችን አለክ ሚዩት ነህ? አለው ጠይቁ። ጥያቄም ከሆነ ጠይቁኝ እኔም ጠይቃለሁ። እንኳን ደህና መጣክ። እንኳን ደህና ቆያችሁ። ጌታችን ኢየሱስ ክርስቶስ አይማለድምን የሚል ጥያቄ ነው የጠየቅነው። ይደርባል ድምጽ አንተ ጋር ኔትወርክ ነው መሰለኝ። እሺ አይማለድምን የሚል ጥያቄ ነው። ይረብሻል። ፍላይት አድርገውና አብሮስ ምናልባት ፍላይት አድርገውና ከዛ መልስ አብረው ከተስተካከለ ኔትወርኩ ላጥፋው አጥፍታ አብረው። እሺ እሺ ዳኒ የሚዩት ነክ። እሺ ሌላ ኦርቶዶክሳዊ ካለ መቀበል እንችላለን። ገባ በሉ። ከትዘይ እሺ ሰላም እንኳን ደህና መጣክ። እንኳን ደህና ቆያችሁ። ሰላም ነው? ክብር ለኢየሱስ ይሁን። ሁሉ ሰላም። ከየት ቤተ እምነት ነው? አሜን። ከኦርቶዶክስ ተዋህዶ ኦርቶዶክስ። እሺ ኢየሱስ ክርስቶስ አይማልድምን የሚል ርዕስ ነው ርዕሳችን። ኢየሱስ አማላጅ ነው ወይስ አይደለም? ከምን ከምን የሚለውን ቀጥሎ እናነሳለን። መጀመሪያ አማላጅ ነው ወይስ አይደለም የሚለውን እናንሳና እንዴት የሚለውን ቀጥሎ እናነሳለን። እንትን አርግልኛ ለይልኛ። አሁን ማማለድ ማለት ለምሳሌ ዳንኤል ለኔ ማማለድ ይችላል። እሺ ኢየሱስ ደግሞ በየትኛውም አይነት ትርጓሜውን ቀጥለን ስለምናነሳው ማለት ነው
ምን ማለት የሆነ ነው? እንትን ካልፈጠርክልኝ ይሄንን ልመልስ ሳይሆን ከምን ነው የሚያማልደው? ከኃጢአት ነው ወይስ ከዘላለም? የሆነ እንትኑን እንትን አድርግልኝ። ማማለድ ማለት ያው ፍቺው ማስታረቅ ነው እንደሚባለው አይደል? ማስታረቅ ማለት ነው። እሺ ኢየሱስ ክርስቶስ ይማልዳል ስንል ምን ማለት ነው? ትርጓሜው ማስታረቅ መለመን የሚል ነው። ከአባቱ ከአብ ጋር ያስታርቃል ወይ? ታዲያ አንተ ከክርስቶስ ጋር እኔን ማስታረቅ አትችልም? እኔ ትጠይቀኛለህ። አንተ የጠየቅኩህን መልስልኝና ከዛ አንተ ደግሞ ትጠይቃለህ እኮ። እኔ አሁን ከየትኛው ከአብ ጋር ልበልክ ወይስ የኔን ኃጢአት ከአብ ጋር ወይስ እኔን ሙሉነቴን ከአብ ጋር ነው? ወዳጄ ኢየሱስ ክርስቶስ አማላጅ ነው ወይስ አይደለም? ነገርኩህ እኮ ከአብ ጋር ያስታርቃል ወይ አልኩህ አይደል? አሁን ጌታችን ኢየሱስ ክርስቶስ ከአብ ጋር ያስታርቃል። ኃጢአት እኮ አንተ የምታደርገው ነገር ነው አይደል? አንተ የምትሰራው ነገር ነው። አንተን ያስታርቃል ወይ ከአብ ጋር? ቀድሞንም ከአብ ጋር አንተ የምትገናኘው ከክርስቶስ ውጪ ምንም መንገድ የለም። ለመዳንህም አብንም እንትን ለማለት ከክርስቶስ መንገድ ውጪም የለም። እሱን በመጽሐፉ ላይም አለ፣ በእኛ ባስተምሮታችን ላይም አለ። ግን ከአብ ጋር የሚያስታርቀን በደሙ አስታርቆናል። ከዚህ በፊት ሞቶ ተሰቅሎ ከአብ ጋር የአዳም እንትን የነበረብንን ነገር ሽሮልናል፣ ኃጢአታችንን ማለት ነው። ኃጢአታችንን ሲሽርልን ከአብ ጋር አስታረቀን ማለት ነው። አሁን ደግሞ ኢየሱስ ክርስቶስ አማላጅ ነው ወይ? አማላጅ ነው እንዴ? ኢየሱስ ክርስቶስ ራሱ ፈጣሪ ነው። አማላጅ ነው ወይስ አይደለም? አው ፈጣሪ ነው አይደለም? ሌላ ሐሳብ ነው እሱ። ኢየሱስ ክርስቶስ አማላጅ ነው። ዲፊኒሽኑን አማላጅ ነው ስለ ማለት ነው። አሁን አንተ እንትን አድርግልኝ ከዘላለም ነፍሴ ምን ማለት ነው? ከዘላለም ነፍሴ ማለት ወይስ ዴሊ ከምሰራ አይደል? ደህና ነህ አይደል? እዚህ ደህና ነህ አይደል? ደህና ነኝ። እሺ ምን ማለት ነው? ዴሊ ከምሰራ በየቀኑ ከምሰራው ኃጢአት ነው? አዎ ስለ ኃጢአት ስለ አንተ በየቀኑ ለምሰራው ኃጢአት ማለት ነው። እሱ ጋርም ግዴታ መሄድ የለብም። አንድ ዳንኤል ጋር ብመጣ ሊያማልደኝ ይችላል። እኔ አሁን ስለ ዳንኤል አይደለም ስለ ክርስቶስ ኢየሱስ ነው የማወራው። ዳንኤል ክርስቶስ ነው እያልክ ነው? ስለ ክርስቶስ ስለሆነ አይደለም። ዳንኤል ክርስቶስ ነው ማለት ሳይሆን ስለ ምልጃ ስለጠየቀኝ ነው። ስለ ምልጃ ስለ ክርስቶስ ስለሆነ እዛው ላይ እንቆይ። ኢየሱስ ክርስቶስ አሁን ይማልዳል ወይስ አይማልድም? እኔ አልኩ ይኸውና። እኔ ምን አልኩ? ምን አልክ? ይማልዳል ስለ ከኃጢአት ከሆነ ከዘላለም ኃጢአት ከሆነ ይማልደኛል። ከሱ መንገድ ውጪ አብን ላገኝም አልችልም። ኢየሱስ ክርስቶስ አሁን ይማልዳል እያልክ ነው ያለው? yes። ታዲያ ምን ሆነ ነው ወዳጄ? ታዲያ ለምንድን ነው ግራ የተጋባው? እሺ ይማልዳል ስትል ምን እያልክ ነው? እሺ አብራራለን። እንዴት ጥያቄ ጠየቀኝ መለስኩልህ። አዎ አልኩ እኮ ኢየሱስ ክርስቶስ አሁን ይማልደኛል አልክ። አዎ ይማልደኛል ስትል ምን እያልክ ነው? አብራራለን እስኪ ለሐሳብን ላግኝ። ምንም ይማልደኛል ስትል ያስታርቀኛል እያልኩ ከምሰራው ኃጢአት በአብ ዘንድ የሚያስታርቅ ኢየሱስ ክርስቶስ ነው ማለት ነው። እሺ አዎ እስኪ ጥቅስ ስጠኝ። እስኪ አሁን ለዚህ እምነት ጥቅስ ስጠኝ፣ የመጽሐፍ ቅዱስ ጥቅስ። እሺ ጥቅስ ልሰጥ አልችልም፣ ግን ጥቅሱን አንተ ካወጣክ ወደ አብ መንገድ እኔና እኔ ብቻ ነው የሚል አለ። ስለ በሱ ካላመንክ በሱ እንትን ካላልክ ያ ወደ አብ መጽሐፍ ቅዱስ ይዛል። መጽሐፍ ቅዱስ ስማርትፎን መጠቀመው ላይ ነው። አብ አልያዝክም እንድታነብ ነበር። እሺ እንድታነብ ነበር። በቃ ጥቅሶችን ያዝና ከዛ ለሌላ ጊዜ አንብብ። አሁን ምነግረን ጥቅሶች ያዛቸው። እሺ ልንገርህ
ስለምኑ ላይ ነው? ስለማማለዱ ላይ ነው? ስለ ምልጃው ማለት ነው። እሺ አሁን አንተ የተናገርከው ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 6 ጻፍ። እሺ እውነት መንገድ ህይወትን ይነኛል አይደል? ጌታችን ኢየሱስ ክርስቶስ ብቸኛ መንገድ ወደ አብ የሚያደርስ ኢየሱስ ክርስቶስ። እሺ ሮሜ መጽሐፍ ምዕራፍ 8 ቁጥር 34 እሺ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 እሺ ዕብራውያን መጽሐፍ ምዕራፍ 7 ቁጥር 22 23 እና 25 እሺ እጃት አነበዋለሁ። ጽፋል? እሺ ጽፋቸዋል? አይ አልጻፍኳቸውም። ሪካርድ እያደረኩ። እስኪ ንገረኝ። ሪካርድ እያደረኩ አንዱን ንገረኝ እስኪ ከተናገርኩት። ሪካርድ እያደረኩ ነው ላሰማ። እሺ በቃ እያደረክ ከሆነ ጥሩ። እሺ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 ቁጥር 2 እኮ እሺ አነባቸዋለሁ አልኩኝ። አሁን እሺ በቃ እነዚህ ሁሉ እና ቆላሲያስ 1:22 እነዚህ ሁሉ ስለ ክርስቶስ ኢየሱስ ምልጃ የሚያወሩ ናቸው። አንተ ኢየሱስ ክርስቶስ ይማልደኛል ስላልክ ጥሩ ነው። በቃ ጥሩ ነው። ቆንጆ እምነት ነው። አዎ የሚማልደው በእግዚአብሔርና በሰው መካከል ያለው የአዲስ ኪዳን ዋስ ለዛውም ብቸኛ መካከለኛ ጠበቃ ኢየሱስ ክርስቶስ ብቻና ብቻ ነው። እነዚህ አሁን የሰጠው ጥቅሶች በሙሉ ስለዚህ የሚናገሩ ናቸው። ይማልደኛል ስለ ማለት ነው ቀን በቀን መሰራውን ኃጢያት ነው አልከኝ እኮ ቅድም። እሺ ምን ይያልክ ነው? ሐሳብ ቀይር ከሆነ ንገረኝ አንተ ያንተን ሐሳብ። ለምሳሌ ማልደኛል ስለ አሁን እሱ አሁን ከአዳም ጀምሮ የሰራነው ኃጢያት በአዳም እንትን የሰራነው ኃጢያት አለ ከአዳም ጀምሮ የመጣ እስከ ብሉይ ኪዳን ድረስ ማለት ነው። ከብሉይ ኪዳን እስከ ብሉይ ኪዳን ነው ያለው። ያን ምንድነው? ያንን በክርስቶስ በሞቱ በእንትኑ ተደምስሶልናል። የኛ እንትራችን ጠፍቶላል። ግን ተደምስሶልናል ስንል ዴሊ ምን ሰራቸው ኃጢያቶች አሉ። በየቀኑ ምን ሰራቸው ኃጢያቶች አሉ። እነዛን ኃጢያት እንዲምረኝ ማለት ነው። እንዲምረኝ ራሱ ክርስቶስ እንዲምረኝ አንተ ታማልደኝም? አኒ ስለኔ አይደለም አሁን ስለኔ ስላንተ ኖ እየጠየቁ አንተ ጸሎት አታረግልኝ? ጸሎት ያታረግልኝ ስለ ክርስቶስ አንተ አሁን ስለ ክርስቶስ እንጨርስና ከዛ ስለኔ ደግሞ ኖ እኔ ጥያቄን መልስልኛ። ያንተን ጥያቄ መለስኩላ። አልመለስክልኝም። ኢየሱስ ክርስቶስ አዲስ ማኛ ወዳጄ ኢየሱስ ክርስቶስ ይማልደኛል ብለሃል አይደል? ይማልደኛል ስትል ስለ ኃጢያቴ አይደለም ካልክ ስለምንድን ነው ታዲያ የሚማልድ? እሱን ንገረኝ። አሁንም የሚማልደው ክርስቶስ ኢየሱስ ነው ብለህ ስለተናገርክ ስለዚህ ይሄ እምነት ከምን አንፃር እንደሆነ አስረዳን መጀመሪያ። አሁን አንተ ወደ ራስ ትሮች ነው እየወሰድከኝ ያለኸው። ይማልደኛል ስለ መጀመሪያ ከክርስቶስ ጋር ራሱን ለመታረቅ ከክርስቶስ ጋር እንትን ለማለት ሞዝዳቸው ነገሮች አሉ። በአስተምሮቴ በቤተ ክርስቲያኔ ሞዝዳቸው ነገሮች አሉ። ክርስቶስን ብቻ ስላመንኩኝ ክርስቶስ ያድናል ብቻ ስላልኩኝ ልድን አልችልም። አልድንም። ምንድነው የምትወስደው? ፓራሲታሞል ስላመንኩኝ ብቻ እምነትህን ብቻ ያድንህማ እኮ። ምንድነው የምትወስደው? ፓራሲታሞል፣ ፓናዶል አምነህ ካልተጠመቅ በመጀመሪያ አንድ ጥምቀት ምናምን አይደለም። ቆይ አሁን ስለ ክርስቶስ ምልጃ ስለሆነ የምናወራው ጥምቀት የጌታ ራት ምናምን እሱ አይደለም ማወረሱ። ጌታችን ኢየሱስ ክርስቶስ አሁንም ይማልዳል ስትል ወይ ደግሞ አማላጄ ነው ስትል ምን ይያልክ ነው? እሱን አብራራልን ወዳጄ። ጌታችን ኢየሱስ ክርስቶስ አሁንም ለኔ አማላጅ ነው አልክ። ምን ማለት ነው? እሱን ንገረን። እሺ ከምን አንፃር ነው እንደዛ ያልከው? አማላጅ ነው አይ በዚህ ላይ እንጃ ሰጥ ምንም የምችለው ነገር የለም። ግን ብትለይልኝ አሪፍ ነበር። ዴሊ ከምሰራው ኃጢያት ዴሊ ከምሰራው ኃጢያት እሱን ብዙ የሚያማልደኝ ሰው ይኖራል። ወደ ክርስቶስ ራሱ ማሪ ነው። ክርስቶስ የዴሊ ኃጢያቴን አይምረኝም እንዴ? ዛሬ የምሰራው ኃጢያት እኮ አሁን ታዲያ ክርስቶስ አማላጅ ነው ስትል ከምን አንፃር ነው? እንደዛ ከሆነ ከኃጢያት እሺ ክርስቶስ አይምረኝም ወይ? ዛሬ የምሰራውን ኃጢያት እሱ አይምረኝም? ክርስቶስ ኢየሱስ ይማልዳል ስትል ከምን አንፃር ነው? ያንተን እምነትን ነው ክርስቶስ አይደለም አዳምጠኛ
እንድንረዳህ እንኳን አሁን ገብቷል እምነትህን መናገር አልቻልክም እኛ ኖ እንድናግዝ እንኳን ማለት ነው አሁን ኢየሱስ ይማልዳል ስትል እንዳንሞግት ጥቅስ እንዳንጠይቅ ፈርተ ነው የሚመስለው ካልሆነ ግን ኖ ጥቅስ ብትጠይቀኝ ጥቅስ አላቅም እንደዚህ አላቅም ልል እችላለሁ ወይም ተዘጋጅቼበት መጥቼ ኖርማሊ አይደለም ተዘጋጅቼበት መጥቼ ልመልስ እችላለሁ አይደለም አሁን መሰራው ዴሊ ከዜሮን ጀምር አንዴ ከዜሮ ጀምር ኖ ከዜሮ ማን ጀምር ኖ አይ ወደዚህ ዞረ መምጣት ኖ አንዴ ሰውን ወዳጅ ኢየሱስ አማላጅ ነው ተመለሰ እንትን አልከብኝ ኢየሱስ አማላጅ ነው ወይ እምነት ከሆነ ይኸውልህ አሁን እኔ ብትጠይቀኝ ጥያቄ ኢየሱስ አይምረኝ ቆይ ኢየሱስ ማለት ነው ዴሊ ኃጢአቴን አይምረኝም ኢየሱስ አማላጅ ነው ወይስ አይደለም ጥያቄ ይሄ ነው ወዳ ኢየሱስ ክርስቶስ አማላጅ ነው ወይስ አይደለም ለምን ጥያቄው መለስከው ለምን መሰለህ ቅድም የተናገርከውን አምነህበት አይደለም እኔ ጥቅስ እንዳልጠይቅህ ስለፈራ ብቻ ነው እንደዛ ያልከው አሁን ድጋሚ እየጠየቅኩ ያሉት ለዛ ነው ኢየሱስ ለአንተ ይኸው እኔም ብጠይቀኝ ጥቅስ ስለጠየቀኝ ምናምን አይደለም አሁን እኔ ለይልኝ ያልኩ ዴሊ በየቀኑ መሰራው ኃጢአት ማለት ነው ክርስቶስ ራሱ ይመረኛል የኔ መልሴ ይሄ ነው ጥቅስ ላጣለና አምብሮ እስኪ እንዴት እንደምትረዳው ጌታ አይደለም አሁን ኢየሱስ ክርስቶስ ማለት ጌታ ነው አንተ ጌታነቱን መቼም እንትን አትልም አይደለ መሐሪ አምላክ ነው በየቀኑ መሰራው ኃጢአት ይቅር ይለኛል ይቅር የሚለኝ ነገር ደግሞ ብዙ ማድረጋቸው ነገሮች አሉ በዛ ውስጥ የተያያዘ ነገር ነው ይበትልቁ አርገ ጥቅስ እናወጣለህና እስኪ አምብሮ እንደዛ ነው የሚሻለው እሺ ላውጣለ እና አንብበው እሺ ይታያል yes ይታያል አይደል እሺ እነርሱ ግን ለዘላለም እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው እነዚህ ሞት የከለከላቸው ካህናት እነማን ናቸው ታውቃቸዋለህ እነርሱ ለዘላለም የሚኖሩ ስለሆኑ ካህናት አሉ እስቲ አብራራለሁ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው ስለነዚህ ካህናት ታውቃለህ ሞት የከለከላቸው ካህናት አላውቅም አብራራ እሺ የብሉይ ኪዳን ካህናት አይደል በብሉይ ኪዳን የነበሩ ሊቀ ካህናት አይደል ወያውያን የሆኑ ካህናት አይደል እነዚህ ሞት ይይዛቸው ነበር አንዱ ሊቀ ካህን ሲሞት ሌላ ሊቀ ካህን ይሾም ነበር እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ማን ነው እርሱ ግን የተባለው ኢየሱስ ምን ላይ ነው ዕብራውያን መጽሐፍ ምዕራፍ 7 ይኸው ወደ ዕብራውያን ይኸው ምዕራፍ 7 ቁጥር 24 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ማን ነው እርሱ የተባለው ጌታ ነው ስለነርሱ ሊያማልድ ዘወትር በህይወት ይኖራልና ይላል ምን ሊያደርግ ነው ዘወትር በህይወት የሚኖረው ታንኪ እዚህ ጋር ላቁመ እነሱ ሲል ማለት ነው በኦሪት ጊዜ የነበሩትን ነው ለነሱ ነው በኦሪት ጊዜ ለነበሩት ስለነርሱ ሊያማልድ ዘወትር በህይወት ይኖራልና ይላል በህይወት የሚኖረው ምን ሊያደርግ ነው በህይወት የሚኖረው ምን ሊያደርግ ነው ስለነርሱ ሊያማልድ ዘወትር በህይወት ይኖራልና በህይወት የሚኖረው ምን ሊያደርግ ነው እስቲ አብራራልኝ እኔ እንጃ አይ ጠየቅኩ ነው አንተን ኖ እኔ እንጃ እኔ ያልገባኝ ስለነርሱ ሊያማልድ ይላል አይደል ቃሉ ያ ምን ሊያደርግ ሊያማልድ ምን ይሆናል ዘወትር በህይወት ይኖራልና ለምን ስለነሱ ሲል ስለነማ
ቆይ እሱን እነግርሃለሁ። ቃሉን መጀመሪያ ተረዳና ምን ማለት እንደሆነ እነግርሃለሁ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል አይደል? የማይለወጥ ክህነት አለው ምን ስለሆነ? ለዘላለም የሚኖር ስለሆነ። ቀጥሎስ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና። ጌታችን ኢየሱስ ክርስቶስ በሕይወት የሚኖረው ዘወትር ለምንድን ነው? ያው ሊያስተምረንም። እስኪ ያሳየኝ ከዚህ ቃል ላይ አሁን ካነበብኩት ቃል ላይ ያሳየኝ እሱ ቃል በቃል ካነበብኩት ቃል ላይ ሊያስተምረን ዘወትር በሕይወት የሚኖረው ሊያስተምረን ነው የሚለውን አሳየኝ። ምንድነው የሚለው? እስኪ ይሄን አንብበው ሊበል እስኪ። ሊያማልድ አንብብ። ምን ሊያደርግ ነው ዘወትር በሕይወት የሚኖረው? ሊያስታርቀን። ሊያማልድ ሊያስታርቅ። ሰው ኢየሱስ ክርስቶስ ማላጅ ነው ማለት ነው አይደል? እኮ ከምንድነው እያልኩ ነው። ከምን የሚለውን እኮ ለዛ ያመኑ ሰዎች ናቸው ያላመኑ ሰዎች ናቸው። እሺ እሱን እነግርሃለሁ ችግር የለውም። ከምን የሚለው ቃሉን አይደለም አንተ ከላይ ያለውን ንባብ መጀመሪያ ያነበብኩ አይደል? ከላይ ጀምረህ ያነበብክልኝ ነበር። ካህናቶች ከዚህ በፊት የነበሩትን በኦሪት ጊዜ የነበሩትን ስለነሱ ካህናቶች አይደል? ስለነ መርጌታ ደባልቄ ምናምን ማለት ነው አይደል? በብሉይ ኪዳን የነበሩት ኖ የሆነ ሳይድ አትያዝ። እነማን ናቸው? እሺ እነዚህ ካህናት ኖ እኮ አሁን እያልከኝ ያለው እኮ እነዚህ ካህናት ስለነዛ ሰዎች ሳይድ አትያዝ ስትል ምን ማለት ነው? እነማን ናቸው ታዲያ? እነማን ናቸው እኮ እነማን ናቸው እነዚህ ካህናት? እኮ ጠየኩህ ወደ ላይ አድርገው። እሺ ወደ ላይ አድርገው። ማን የነገርኩህ እኮ እነ መርጌታ ደባልቄ አልኩህ። አንተ አይደለም ካልከኝ ንገረኝ። እነማን ናቸው እነዚህ ሞት ይዛቸው የነበሩት ካህናት? ካህና ደፍርስ እነማን ናቸው እነዚህ ሞት ይዛቸው ሞት ይከለክላቸው የነበሩት ካህናት? ወደ ላይ አድርገው። ወዴት ላድርገው? ኖ አንተ ነህ ያነበብክ የነበረውን ነገር ነው። እነዚህ ሰዎች ማለት የአዳም እርግማን ሊኖርባቸው ይችላል። ለነሱ እርግማን ግን ማለት ነው የዘላለም የማስታረቅ ስራ ይሰራላቸው። ምክንያቱም ስለ እርግማን እያወሩ አይደለም ወዳጅ። እነዚህ ካህናት እነማን ናቸው? እነዚህ ካህናት ሞት ይዛቸው የነበሩ ካህናት አብራራልኝ። አይ ኒትራል አደፍርስ። እሺ ፖዚቲቭ እና አብራራልኝ። እሺ እንደዛ ከሆነ ይኸውልህ ስማኝ አስተምረኝ። እሺ ጥሩ እንደዛ ከሆነ በቃ ይሄን ክፍል እንትን ልበልና ቅድም የሰጠሁህን ጥቅሶች ግን አንብባቸው። እሺ ቅድም የሰጠሁህን ጥቅሶች ብታነባቸው መልካም ነው። ይኸውልህ ቁጥር 18 ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ተሽራለች። ለምንድን ነው እንደዚህ ያለን ያለው? ቃሉ ሰውን የዘላለም ፍጹማን ማረግ ስላልቻለ ማለት ነው። የጥጃ የበግ ደም ነበር ይፈስ ነበር። ሕጉ ፍጹም የሚያረግ አልነበር። የቱግ በሙሴ አማካይነት ከእስራኤል ሕዝብ ጋር የገባው ኪዳን ማለት ነው። በሲና ተራራ የተቀበሉት ማለት ነው። ከዛስ ወደ እግዚአብሔር የምንቀርብበት የሚሻል ምናልከኝ እሱ ሳይመጣ በፊት የነበረው ነው። የብሉይ ኪዳኑ ስርዓት ማለት ነው። የቀደመ የሚለው ውራጅ ብሎ ይጠራዋል ማለት ነው። ውራጅ ብሎ ይጠራዋል። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ተገብቶልናል ይላል። ወደ ምን? ወደ እግዚአብሔር የምንቀርብበት የሚሻል ተስፋ የተሻለ ተስፋ ተገብቶልናል። እነርሱ ያለ መሐላ ስለ ብሉይ ኪዳኑ ያወራ አሁን ወይ አስረዳኝ ብለህ እየተረዳ አይደለህም በማለት ታወራለህ። አሁን እዚህ ጋር ሁለቱን አነጻጽሮ ይናገራል። የብሉይ ኪዳኑንና የአዲሱን ኪዳን ወደ እግዚአብሔር የምንቀርብበት የሚሻል ተስፋ የሚለው አዲሱ ኪዳን ማለት ነው። ይሄ አዲሱ ኪዳን ነው። ይሄኛው ደግሞ ሕጉ ምንም ፍጹም አላደረገም ስለዚህ የምትደክም የሚለው ደግሞ የብሉይ ኪዳኑን ስርዓት ነው። አዲሱን ኪዳን እዚህ ጋር ነገረን። ይኸውልህ እነርሱ ያለ መሐላ ካህናት ሆነዋል ሲል የብሉይ ኪዳን ካህናትን ነው። እርሱ ግን ይላል አሁን ስለ ብሉይ ኪዳኑ አይደለም ስለ ጌታ ይናገራል። ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም። ማን ነው ይሄ የተናገረው? መዝሙረ ዳዊት 110 ላይ ነብዩ ዳዊት ማለት ነው። ስለ ጌታ የተነገረ ነው። እንደ መልከጼዴቅ ሹመት ለዘላለም ካህን ብሎታል እግዚአብሔር። ማንን? ኢየሱስን።
አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኖልና ያለ መሐላ ካህን እንዳልሆነ መጠቀም ቀጥሎ ጌታችን ኢየሱስ ክርስቶስ የማይሻር ዘላለማዊ ሊቀ ካህን ስለሆነ ለሚሻል ኪዳን ዋስ ሆኖልናል ይላል ኢየሱስ። ለምን ለሚሻል ኪዳን? ከዛ ቁጥር 23 ላይ ቀደም የጠየቁ እነርሱ እንዳይኖሩ የተባሉት የብሉይ ኪዳን ሊቀ ካህናት ናቸው። እነማን ናቸው እነዚህ? የአሮን ዘሮች ማለት ነው። ቀደም ስጠይቅ የነበረው ማለት ነው። እስራኤላውያን ናቸው። ኢትዮጵያውያን ግሪካውያን ምናምን ሳይሆኑ እስራኤላውያን ናቸው። ከእስራኤልም ደግሞ ሁሉም እስራኤላዊ አይደለም። የአሮን ዘር ካህናት የካህናት ዘሮች ማለት ነው። ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። ቁጥራቸው በጣም ብዙ ነው። ሞት ይዛቸው ስለነበረ እርሱን ግን ሞት የሚይዘው አይደለም። አየ ለዘላለም የሚኖር ስለሆነ ጌታችን ኢየሱስ ክርስቶስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ጌታችን ኢየሱስ ክርስቶስ አይደለም የዳዊት ዘር ነው። እንደ መልከ ጼዴቅ ነው ሹመቱም የክህነት ሹመቱም ማለት ነው። የተመሰለውም በመልከ ጼዴቅ ነው። ከዛ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልን። ክብር ለኢየሱስ ይሁን። ኢየሱስ ከዛ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በጌታ በክርስቶስ ኢየሱስ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ለምን? እሱ ዘወትር የሚኖር ስለሆነ። ዘወትር የሚኖር ለምንድነው? ሊያማልድ ስለሆነ ማለት ነውና አሁን አማላጁ ማን ነው? ጌታችን ኢየሱስ ክርስቶስ ነው። እንደዚህ ስንል ምን እያልን ነው መሰለ? የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ መስቀል ላይ የሰራው ስራ ዘላለማዊ ነው። ዘላለማዊ ሊቀ ካህን እንደመሆኑ መጠን ዛሬም የሚሰራ ደም አለ ማለት ነው። ስለዚህ ወደ ክርስቶስ ኢየሱስ የሚመጡ ሰዎችን የሚያድን ደግሞ በክርስቶስ ኢየሱስ ሆነው ላሉት ለልጆቹ ደግሞ የሚታይ ደም አለ። ይኸው ቅድም እለት ኃጢያት ብንሰራል ካደለ? አዎ እለት ኃጢያት ብንሰራ ምንታጠበው ምንታረቀው በክርስቶስ ኢየሱስ ነው። ከዛ ውጭ ሌላ ምንም መታረቂያ መንገድ የለም። ማንንም ጸልዮ ማንንም ሊያስታርቀው አይችልም። ቢጸልይልክ ምትታረቀው በክርስቶስ ኢየሱስ ደም ነው። የሆነ ሰውዬ ጸሎት ከእግዚአብሔር ጋር ያስታርቅ፣ ጸሎቱ ሊያስታርቅ አይችልም። የሚያስታርቀው የክርስቶስ ኢየሱስ ደም ብቻ ስለሆነ ማለት ነው። ልጆች ሆይ ኃጢያትን እንዳሰሩ ይህን ጽፍላችኋለሁ። ምን እንዳሰሩ? እዚህ ጋር አንድ ይቅርታ ላቋርጥ። በኢየሱስ ክርስቶስ ደም ነው ምድነው አልከኝ። በየቀኑ በመትሰራው ኃጢያት ነው በየቀኑ የምትሰራው ኃጢያት ጥያቄ ነው። እዚሁ ዝም ብለህ እንትን ብለህ እንዳላልፈው። ይሄው እሱን እየነገርኩ ነው። ይሄው እሱን እያብራራውልህ ነው። ምን ስታረክ አሁን ለምሳሌ አሁን ሰሞኑን የሰራው ኃጢያት ይኖራል። ይሄው ስማይ ምን ይላል መሰለ? ልጆቼ ሆይ ኃጢያትን እንዳታደርጉ ይህን ጽፍላችኋለሁ። ምን እንዳታደርጉ? ኃጢያት እንዳታደርጉ። ለማን ነው የተጻፈው? ልጆች ለሆኑት አይደለ? ለኛ ልጆች ማለት በክርስቶስ ኢየሱስ ላመነ ብቻ ማለት ነው። ይሄ መልእክት አግኝተኛል። ልጆች ማለት የእግዚአብሔር የእጁ ስራዎች ማለት አይደለም። ማለት እግዚአብሔር የፈጠራቸው ሰዎች በሙሉ ማለት አይደለም። ዳግም የተፈጠሩትን የሚመለከት ነው። አክሽን ምን ሳደርግ ነው ከዚህ ምንጻው ነው? አክሽኑ ምንድነው? እሺ እናወራለን፣ ስለ አክሽኑ እናወራለን። እዚሁ ጋር እንትን እየሰጠኝ አንዴ ከአክሽኑ በፊት ማን ነው ከዚህ ነፃ የሚያደርግ የሚለውን እናወራ። ከዛ አንተ ምን ታረጋለህ ማለት የሚለውን እሱ እናወራለን። ችግር የለውም። ልጆቹ ኃጢያት እንዳታደርጉ ይሄን ጽፍላችኋለሁ። ምን እንዳታደርጉ? ኃጢያት እንዳታደርጉ። ማንንም ኃጢያትን ቢያደርግ ይላል። ምን ቢያደርግ? ኃጢያትን ቢያደርግ ከአብ ዘንድ ጠበቃ አለን። ኃጢያት እንኳን ልጆቹ ነን ኃጢያት አታድርጉ ለባህሪያችሁ የሚስማማ አይደለም። ኃጢያትን ብታደርጉ ግን ከአብ ዘንድ ጠበቃ አለን። እርሱም ማን ይላል? ጻድቅ የሆነ ኢየሱስ ክርስቶስ ነው። ኃጢያት በመናረግበት ሰዓት ምን አለን ማለት ነው? ኢየሱስ ክርስቶስ ምን አለን? እስኪ ጠበል አብ ዘንድ ጠበቃ አለን። እሱም ኢየሱስ ክርስቶስ ነው። አይኖ ጠበቃ አለን። ጠበቃ ማለት ማን ነው? ጠበቃ ማለት የሚቆምልን ነው። በቃ ጌታችን ኢየሱስ ክርስቶስ ስለኛ የሚታይ ነው ማለት ነው።
ኃጢአት እንኳን ያሚቆምልን የምናገኘውን አክሽኑን ንገረኝ። ይሄንን ረዳሃለሁ አውቀዋለሁ። እሱ እንዲቆምልን የምናረጋቸው አክሽኖችን ንገረኝ። እሺ ችግር የለውም። እኛ የምናደርጋቸውን ነገሮች ወደዛ ከመሄዳችን በፊት አሁን ኢየሱስ ክርስቶስ አማላጅና ጠበቃ እንደሆነ አመንክ ማለት ነው አይደል? ቃሉ እንደዛ ይላል አይደል? ይላል አይደል? ቀን በቀን በምትሰራው ኃጢያት ይላል ወዳጄ። ቃል በቃል ክፍል ላይ ጌታችን ኢየሱስ ክርስቶስ ምንድነው ጌታችን ኢየሱስ ክርስቶስ አማላጅ ይሄው ጠበቃ አለነቱ ለምንድነው ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ግን ከሱ በላይ ደግሞ ቀን በቀን ለምንሰራቸው ኃጢያት ጠበቃ ነው ይልሃል ይላል። ቆይ ጠበቃነቱ ለምንድነው? አንዴ ጠበቃነቱ ለምንድነው? ለኃጢያት ጠበቃነት ለኃጢያት አይደል? ከዛ ምንድነው ያን ቆይ እሺ ጠበቃነቱ ለኃጢያታችን ነው አልክ። ከዛ ቀጥሎ ቀን በቀን ለምንሰራው ኃጢያት ነው የሚል ጥያቄ ጠየቀ። ቀን በቀን የኃጢያት ይሄ ምንድነው? በኩነኔ ውስጥ መሆን ምን መሆን እንደው ታውቃላችሁ ወንድምቶቼ? ያልዳነ ሰው ማንነት ነው። ክርስቲያን ቀን በቀን ኃጢያት እያደረገ የሚኖር አይደለም። አሁን አንተ ስለ ፍጥረታዊ ሰው እያወራክ ነው፣ ስላልዳነ ሰው ስለአንተ ስለራስህ ነው እያወራ ያለው። እኛ ክርስቲያኖች ነን። ቀን በቀን የምናደርገው ኃጢያት የለም። ለምን መሰለ እንደዛ ማለት ከእግዚአብሔር ተወልደናል። የእግዚአብሔር ዘር በእኛ ውስጥ አለ። ይሄው እስኪ አንብበው አሁን ወደ እንትን ሳትር ማለት ነው። ያንተን ሎጂክስ ማብራራት ሳይሆን ማለት ነው አክሽኑን ምን እንደማረግ ማለት ነው። ያመነ የተጠመቀ እኔንም አዳምጠኝ። ያመነ የተጠመቀ ይድናል ይላል መጽሐፉን። ያንን ነገር አድርጋለሁ። ምድነው የዘላለም ነው፣ የዘላለም ህይወት ድናለሁ። ግን በየቀኑ ለማደርጋቸው ኃጢያቶች በየቀኑ ማንም ሰው ይሰራል፣ በየቀኑ ኃጢያት ይሰራል። ለዛች በየቀኑ ለምትሰራው ኃጢያት በምን መንገድ ነው የምትድነው? እዚህ ጋር ዲፊኒሽን ሳሰጠኝ ቀጥታ ያኛውን ዲፊኒሽን ስጠኝ። ይሄው አንብበዋል። በየቀኑ ላልከው ለምንድነው ማትሰማው ወዳጅ? ለምን ማትሰማው? አስረዳኝ ካልክ አስተምረኝ ካልክ መማር ነው ያለብህ። ልትሞግተኝ ከሆነ ልጠይቅክ፣ ልትማር ከሆነ ደግሞ ተማሪ ኖ አላመንክም ተስፋ የሌለክ ሰው ምናምን ስትለኝ አሁን እኔ ለምሳሌ አምኜ ተጠምቄ የዳንኩ ሰው ነኝ። ግን በየቀኑ ለምሰራው ኃጢያት ግን አንዴ ልስማኝ። አንዴ አምኜ ተጠምቄ ምናምን አትበል። ኦርቶዶክሳዊ አምኜ ተጠምቄ ምናምን ማለት የለበትም። አሁን ድፍረት ነው። ዝም ብላችሁ የመጣችሁ አትበሉ። እሺ አሁንም ሳይድ ያስክ አንዴ ስማኝ። ለምሳሌ እናንተ አምነውላችሁ የተጠመቃችሁት ወይ ደግሞ ቤተሰብ ልጁን ክትባት እንደሚያስከትበው 40 ቀን ጠብቆ ነው ወስደው ውስጥ ያስነከሯችሁ። ሰው አምኜ ያንተ ካመንክ በኋላ ለመጠመቅ ነው። አንዴ አይደለም ሳይድ ያስከማ ሳይድ ስላልሆነ እሺ እንሞግት ጥምቀት አይደለም የተያዘ ነገር ነው። አንዴ እንደዛ ከሆነ በቃ እንሞግት። እሺ በሙግት ይሻላል ከመማር ይልቅ በቃ ሙግት ስለሆነ ያስከው ማለት ነው። ኢየሱስ ክርስቶስ አማላጅ ነው አይደለም? ነው ኢየሱስ አማላጅ ነው ነበር አይደል? ቆይ እኔ ያልኩት አይደለም። አሁን ወደ ኋላ አማላጅ ነው ወይስ አይደለም? አማላጅነቱን አነበብኩኝ አይደለም? ሰው ኢየሱስ አማላጅ ነው ማለት ነው አይደል? አማላጅ ነው አይደል? እሺ ሚውት አረኩኝ ልማር። አይ በቃ በጭራሽ ጥያቄ ነው የምጠይቅ። ካልሆነ ወደ ሌላ ሰው ነው የምንሄደው። ኢየሱስ አማላጅ ነው ወይስ አይደለም? አማላጅነቱን ተናገርኩኝ አይደለ? እኔንም ስታዳምጠኝ ማለት ነው። አማላጅ ነው ወይስ አይደለም? አማላጅነቱን ስነግርህ ማለት ነው መሰራቸውን ኃጢያት እኔ ስላንተ አይደለም ስለ ክርስቶስ ነው ያወራው። እሱ ያማልደኛል፣ አማላጄ ነው አይደለ? ወደሱ የማማለዱ ራሱ ቆይ ያንን ኃጢያት እንዲያማልደኝ ይቅር እንዲለኝ ማደርጋቸው ነገር የለም። በቃ እሱ ሌላ ስላንተ አይደለም። አሁን ስለ ክርስቶስ ነው እያወራን ያለነው። የተያዘ ነገር ነው። አሁን አንድ ስለ መዳን ነገር ስታወራ ስለ ጥምቀት አታወራ። ቆይ ብሩ ማዳመጥ አይደለም እንደዚህ አይነት ማዳመጥ ማለት ነው። እሺ ምን እንድናወራ ፈልገህ ነው? ስለ ጥምቀት እንድናወራ ፈልገህ ነው? ስለ ጥምቀት አለም። አሁን አንድ ስለ ማመን ስትጠይቀኝ ማለት ነው አንድ ክርስቲያን ስለ ማመን ስትጠይቀው ጥምቀትን ትተዋለህ አትተውም? የተያያዘ ነገር ነው። እዚህ ጋር
ኖ ስለ ጥምቀት ማውራት ፈልጌ አይደለም። ክርስቶስ ያማልዳል ስትለኝ አዎ ያማልዳል አልኩኝ። በቃ አለቀ። እዛ ከሆነ ለቀረጽ ወደ ሌላ ሰው እንሄዳለን ማለት ነው። ምን እንደፈለክ ነው እንት የምታረገው በራስ መንገድ ስለምትፈጽም ርዕሱ የጌታችን የክርስቶስ ኢየሱስ ምልጃ ነው። አዎ ያማልዳል ካልክ ጨረስን ካንተ ጋር ማለት ነው። ወደ ሌላ ሰው እንሄድና ኖ እኮ ሲያማልድ ጥያቄ ደግሞ ስለማማለዱ ላይ ነው ጥያቄ ያቀርብኩልህ። ምንድነው ጥያቄ ያማልድ? እሺ ከአብ ጋር ሊያማልደኝ ከአብ ጋር ሊያስታርቀኝ ሲል ዝም ብሎ ስለጠየቅኩት ነው ጌታ ወይ ይቅር በለኝ እለዋለሁ አይደል? እሺ ይቅር የሚለኝ የሆነ አክሽን ማደርገው አክሽን የለም። ምን ታረጋለህ? 40 ትሰግዳለህ በእንትን በመጠጠቢያ ተጠበቅ ስራ ላይ ነው እኮ አሁን ተደረጋል። ይሄና ይቋንዴ ምን ታደርጋለህ? ንገረን አንተሽ አንተ እኮ ንገረኝ። ዝም ብዬ ነው የሚያማልደኝ? ዝም ብሎ ነው የሚያማልደኝ እኮ ንገረኝ። አንተ ምን እያደረክ ትጮዋለህ ወይ ትሰግዳለህ ወይ ደግሞ በመጠጠቢያ ተጠበቅ? እኔ አላቅም ነው እኔ ምንም እኔማ የእግዚአብሔር ልጅ ነኝ። በቃ ስለኔ ጠበቃ ነው አልኩ። ካሳየውክ ጠበቃ የሚለው ቃል አድቮኬት የሚል ቃል ነው። ስለኔ ሙሉ ውክልና ወስዷል ጌታችን ኢየሱስ ክርስቶስ። ይሁን የነገርኩክ ሰው አንተ አይተክ አይደለም የምትለኝ ከሆነ የራስህን ንገረኝ። ጠበቃ ካንተ ሲወስድ ካንተ ምንም የሚፈልገው ነገር የለም። በቃ አንተነትን ብቻ ነው። አዎ ስለኔ ሙሉ ውክልና ወስዷል። አላወራም። እንደዚህ ከሆነ ደግሞ አላወራም። በቃ ሚውት አድርጌ አዳምጣ እኮ ንገረኝ እኮ ይሁን የነገርኩክ አይደል? ምን እንደሆነ ነገርኩክ አይደል? ማረጋውን ኖ ይሄኛው ኖርማሊ አሁን ቅድም ስለማማለድ ያማልዳል እንዳትለኝ ጥቅስ ምናምን እንዳልጠይቅ አልመለስክልኝ ያልከው ነገር በራስ ጋር መጣብህ። አሁን ለኔ እንትን ምን ስለሆነልኝ ለጠየቀኝ ጥያቄ መለስኩልህ አይደል? ትክክል አይደለም ካልከኝ ደግሞ አንተ የምታረጋውን ነገር በጣም እኮ ቀላል ነገር ነው። ሂደህ ካህን ጋር 40 ስገድ ይሉሃል። ከዛ በመጠብጠቢያ ይጠበጥሩሃል አይደል? ስጋና ደሙን ልትወስድ ትችላለህ። ስጋና ደሙን ለመውሰድ ሙሉ ልትወስድ ትችላለህ። ግዴታ ጥቅስ አሳየኝ። ስጋና ደሙን ስትወስዱ ነው ጌታ ጠበቃ የሚሆናችሁ የሚለውን ጥቅስ አሳየን። ቀላል እኮ ነው። ጥቅስ ላሳይ አልችልም፣ ግን አለ መጽሐፍ ቅዱስ ላይ ብትለው አለ ስለ ጌታ ራት ስለ ጌታ ስጋና ደም በመጽሐፍ ቅዱስ ላይ ብዙ ቦታ ተጽፏል። እኔ ላንተ ምን እንደሆነ ስጋዬንም ብሎ ደሜንም ጠጥቶ የጨበጣ ውጊያ ስለሚሆንብህ ማለት ነው። አንብብ፣ የእግዚአብሔርን ቃል አንብብ። ከዛ ኔክስት ደግሞ በደንብ ቆንጆ ትሞግተና የጌታ ሰው ስትሆን ራሱ አንተ አንድ ፈጣሪ የምትወድ ሰው ሆነ አንተ ቀድሞውኑ ፈጣሪ እንደዚህ አይነትም ማስተማሪም አይፈልግም። እሱ በመጀመሪያ እኔ እንደዚህ ስለማቅ አንተ እንደዚህ ስለምታቅ እንደዚህ አድርግ ማለት ራሱ አንድ ፈጣሪ ይሄንንም አይወድም። ይሄንንም አውቃለሁ። አንብብ ማለት እኮ ሌላ ምንም አይደለም። ስለምወድ ነው አንብብ ያልኩህ፣ ስለምወድ ነው። ሰው ዓለማዊ መጽሐፍ ገዝቶ ይሰጥ የለ እንኳን የእግዚአብሔርን ቃል ሰው አንብብ ድጋሜ እልሃለሁ፣ ምንም ችግር የለውም። ሰው እኔን አንብብ መጽሐፍ ቅዱስ ቢለኝ ምንም ችግር የለውም። ስለሚወደኝ ነው አንብብ እያለኛለሁ። እና አሁን በቅንነት ተረዳው፣ የእግዚአብሔርን ቃል አንብብ ቢያንስ። እሺ በቃ ማማለዱን እንትን ብዬ እንዲያማልደኝ ምንድነው ማድረግ ያለብኝ? ነገርኩህ። እሱንም አልኩ። ደጋግመህ ለምን ትጠይቀኛለህ? የምታረገው ነገር ካለ አንተ ነገርን አልኩህ እኮ። እሺ አይ እኔ ምንም አውቀው ነገር ስለሌለ ምን ላድርግ? በቃ እንደዛ ከሆነ መማር ነው ያለብህ። እኔ ቅድም ነገርኩ ጌታችን ኢየሱስ ክርስቶስ ስለኛ ሙሉ ውክልና ወስዷል አልኩህ። ጌታ ኢየሱስ ክርስቶስ አድቮኬት ማለት ቃሉ በማንኛውም ፍርድ ቤት ስላንተ ሙሉ ውክልና ወስዶ የሚቆም ማለት ነው። በቃ እኔ ስለኔ ይታያል ጌታችን ኢየሱስ ክርስቶስ። አብ ስለኔ ሲያይ ኃጢአቴን አይደለም ልጁን ነው በእኔ ላይ የሚያየው አልኩህ። ትክክል አይደለም ካልከኝ ደግሞ አንተ ንገረኝ። እኔ ደጋግሜ እኮ ነግሬሃለሁ። ሳትለምነው ሳትጠይቀው ማድረገው ነገር አለ ካልክ ደግሞ አንተ ንገረኝ። ቀላል እኮ ነገር ነው።